የሄርሜላ ልጅ መጣች። ለምን መጣች እንዴት መጣች የሚለውን አሁን ምነግራችሁ ይሆናል። ቪዲዮን እስከ መጨረሻ ካያችሁት ትክክለኛ እውነታ ይዛችሁ ትወጣላችሁ። እኔም ባለፈው ልጅ አላት ብያችሁ ነበር። ይኸው አሁን ደግሞ ልጇን ይዛ እንግዲህ መጣለች ማለት ነው። በጣም የሚገርም ነገር ነው። ስለዚህ አብርሃም ይሄን ነገር ሲሰማ በጣም ደንግጧል ማለት ነው። አሁን ነው የሰማው ማለት ነው። ያው እኔ በጣም ነው ኢንፎርሜሽን ማገኘው ማለት ነው። ያው አንድ ሀገር ስለሆነ እዛው በጣም እነሱ ቪዲዮ ሲሰሩ በፊት ነው እኔ ሀሳቦችን ስናገር፣ እነሱ ደግሞ በቀጣይ ነው የሚሰሩት ማለት ነው። እነሱ የሚሰሩትን ነገር በሙሉ ኢንፎርሜሽን እኔ ጋር ይደርሳል። በጣም የሚገርም ነገር ነው። እንግዲህ ሄርሜላም ልጅ እንዳላት ታውቆባታል። እውነት ለመናገር ከሆነ ይሄ በቃ አሳፋሪ ነገር ነው። የሄርሜላ ባል እንግዲህ ልጅቷን ይዞ መጥቷል። በጣም ነው የሚገርመው። ሄርሜላ ግን በዚህ ልክ እንደዚህ ማድረግ አለባት ብለን እኛ አናምንም። ይሄ ደግሞ ትክክለኛ ነገርም አይደለም። አብርሃም እንግዲህ በጣም ደንግጧል። መደንገጥም አለበት እንጂ እሷ አልተናገረችም። እስከዛሬ ደብቃ ነበር ማለት ነው። ልጅ እንዳላት ደብቃ ነበር። እኔ ሁሉንም ነገር ያየሁት በአብርሽ ነው፣ እኔ በአብርሃም ነው ሁሉንም ነገር ያየሁት የመጀመሪያ ነው ስትል ትነግራለች። ነገር ግን አሁን ልጅ እንዳላት እንግዲህ ታውቋል። የሄርሜላ ባል ማለት ነው። ልጅቷን ይዞ መጥቷል። በጣም የሚገርም ነገር ነው ማለት ነው። እውነት ለመናገር ከሆነ እንደዚህ ይደረጋል ተብሎ የሚታሰብም አይደለም። ሄርሜላ ልጅ ካለ በቃ ልጅ አለኝ እንደዚህ ሆኗል፣ በቃ ስለዚህ አብረን እንሁን ብላ እንኳን በጠየቀው ይሁን። እንደኔ ሀሳብ ግን ሄርሜላ ወደ ባሏ ወደ ቀድሞ ባሏ ብትመለስ፣ የቀድሞ ባሏ በጣም ነው ሄርሜላን የሚወዳት ማለት ነው። ከሱ ጋር ብኖር ልጇን ብትሳድግ በጣም ጥሩ ነው። ሩታም ደግሞ ከአብርሽ ጋር ልጇን ብትሳድግ በጣም አሪፍ ነው ብዬ ነው ማምነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።